ታሪካችን የሚጀምረው እስራኤላውያን በፍልስጤማውያን ለ40 ዓመታት ተጭነው በነበሩበት በጨለማ ወቅት ነበር። በጾራ ከተማ ከዳን ወገን የሆነ ማኑሄ የሚባል ሰው ይኖር ነበር። የማኑሄ ሚስት መካን ነበረችና ልጅ አልነበራትም። አንድ ቀን የእግዚአብሔር መልአክ ተገለጠላትና እንዲህ አላት፣ አንቺ መካን ነሽ፣ ልጅም የለሽም፣ ነገር ግን ትጸንሻለሽ፣ ወንድ ልጅም ትወልጃለሽ። አሁን እንግዲህ ዋይን ወይም ሌላ የሚያሰክር መጠጥ እንዳትጠጪ፣ ርኩስ ነገርንም እንዳትበይ ተጠንቀቂ። ትጸንሻለሽ፣ ወንድ ልጅም ትወልጃለሽ። ልጁም ከእናቱ ማኅፀን ጀምሮ ለእግዚአብሔር የተለየ ናዝራዊ ስለሚሆን ምላጭ በራሱ ላይ አይድረስ። እርሱም እስራኤልን ከፍልስጤማውያን እጅ ማዳን ይጀምራል። ሴቲቱም በደስታና በመገረም ወደ ባለቤቷ ሮጣ የመልአኩን መልእክት ነገረችው። ማኑሄም እግዚአብሔር ልጁን እንዴት ማሳደግ እንዳለባቸው እንዲያስተምራቸው መልአኩን ደግሞ እንዲልክለት ጸለየ። እግዚአብሔር የማኑሄን ጸሎት ሰማና መልአኩ ተመለሰ። ማኑሄም መልአኩን ቃልህ በደረሰ ጊዜ የልጁ የሕይወት ደንብና ሥራው ምን ይሆናል ብሎ ጠየቀው። መልአኩም ቀደም ሲል የሰጠውን መመሪያ ደገመለት። የማኑሄ ሚስት ያዘዛትን ሁሉ ማድረግ ነበረባት። ብዙም ሳይቆይ የማኑሄ ሚስት ወንድ ልጅ ወለደች። ስሙንም ሳምሶን አሉት። ሳምሶን ሲያድግ እግዚአብሔር ባረከው። የእግዚአብሔርን መንፈስ በጾራና በኢሽታወል መካከል ባለው በማህኔ ዳን ሳለ ያነሳሳው ጀመረ። ሳምሶን ጎልማሳ በሆነ ጊዜ ወደ ቲምና ወርዶ አንዲት ፍልስጤማዊት ሴት አየ። ወደ ቤቱ ተመልሶ ለወላጆቹ በቲምና አንዲት ፍልስጤማዊት ሴት አይቻለሁ፣ አሁን እሷን ሚስት ትሆነኝ ዘንድ አችሁልኝ አላቸው። ወላጆቹም ከዘመዶች ወይም ከወገናችን መካከል የምትሆን ሴት ጠፋችና ነው ወደማይገረዙት ፍልስጤማውያን የምትሄደው ብለው አዘኑ። ሳምሶን ግን እሷ ደስ አሰኝታኛለችና እሷን አችሁልኝ ብሎ አጥብቆ ጠየቀ። ወላጆቹ ግን ይህ ፍልስጤማውያንን ለመቃወም ምክንያት ይፈልግ ከነበረው ከእግዚአብሔር ዘንድ እንደሆነ አላወቁም ነበር። ወደ ቲምና በሚሄድበት መንገድ ላይ ሳምሶን አንድ ደቦል አንበሳ አጋጠመው። ጫካው ጥቅጥቅ ያለና መንገዱም ጠባብ ነበር። በድንገትም የአንበሳ ግሳት ሰማ። አንድ አስፈሪና አውሬ አንበሳ ወደ ሳምሶን ተወረወረ። የእግዚአብሔር መንፈስ በኃይል ወረደበት። ሳምሶንም ልክ እንደ ፍየል ግልገል አንበሳውን በባዶ እጁ ቀደደው። የአንበሳው በድን ተበጣጥሶ ወደቀ። ይህም የሳምሶን አስደናቂ ጥንካሬ ማረጋገጫ ነበር። ነገር ግን ያደረገውን ለአባቱ ወይም ለእናቱ አልነገረም ነበር። በኋላ ላይ ሴቲቱን ለማግባት ሲመለስ የአንበሳውን በድን ለማየት ዘወር አለ። በበድኑ ውስጥ የንብ መንጋና ማር አገኘ። ማሩን በእጁ ቆርሶ እየበላ መንገዱን ቀጠለ። ወላጆቹ ጋር ሲደርስም ሰጣቸውና እነርሱም በሉ። ነገር ግን ማሩን ከአንበሳ በድን ውስጥ እንደወሰደው አልነገራቸውም። በቲምና በተደረገው የሰርግ ግብዣ ላይ ሳምሶን ለ30ዎቹ ፍልስጤማውያን ጓደኞቹ አንድ እንቆቅልሽ አቀረበላቸው። አንድ እንቆቅልሽ ልንገራችሁ፣ በሰባቱ የግብዣ ቀናት ውስጥ መልሱን ከነገራችሁኝ 30 የትልባ እግር ቀሚስና 30 አልባሳት እሰጣችኋለሁ፣ ካልነገራችሁኝ ግን እናንተ ትሰጡኛላችሁ አላቸው። እነርሱም እንቆቅልሽን ንገርን እንስማው አሉት። እርሱም ከሚበላው ውስጥ መብል ወጣ፣ ከብርቱም ውስጥ ጥፍጥና ወጣ አላቸው። ለ3 ቀናት መልሱን ሊያውቁ አልቻሉ። በአራተኛው ቀን ለሳምሶን ሚስት እንቆቅልሹን እንዲነግረን ባልሽን አባቢው፣ ካልሆነ ግን አንቺንና የአባትሽን ቤት በእሳት እናቃጥላለን፣ ንብረታችንን ለመቀማት ነው የጠራችሁን ብለው አስፈራሯት። የሳምሶንም ሚስት በላዩ ላይ የተሰቀሰቀች አንተ ትጠላኛለህ አትወደኝምም፣ ለወገኖቼ እንቆቅልሽ ነግረሃቸዋል፣ መልሱን ግን ለኔ አልነገርከኝም ብላ አለቀሰች። እርሱም ለአባቴና ለእናቴ እንኳን አልነገርኳቸውም፣ ለአንቺ ለምን እነግርሻለሁ አላት። እሷ ግን 7ቱንም የግብዣ ቀናት ስታለቅስ ከረመች። በሰባተኛው ቀን ስላስጨነቀች ነገራት። እሷም ለወገኖቿ ገለጠችው። በሰባተኛው ቀን ፀሐይ ከመጥለቋ በፊት የከተማው ሰዎች መጡና ከማር የሚጣፈጥ ምን አለ? ከአንበሳስ የሚበረታ ምን አለ አሉት። ሳምሶንም በጥጃዬ ባላረሳችሁ ኖሮ እንቆቅልሽን ባልፈታችሁ ነበር አላቸው። ከዚያም የእግዚአብሔር መንፈስ በኃይል ወረደበት። ወደ አሽቀሎ ወርዶ 30 ሰዎችን ገደለ። ንብረታቸውንም ዘርፎ እንቆቅልሹን ለፈቱት ሰጠ። በቁጣ ተሞልቶ ወደ አባቱ ቤት ተመለሰ። ሚስቱ ግን በሰርጉ ላይ ነበረው ለጓደኛው ተሰጠች። በኋላ ላይ በስንዴ መከር ወቅት ሳምሶን የፍየል ግልገል ይዞ ሚስቱን ለመጠየቅ ሄደ። ወደ ሚስቴ እገባለሁ ቢልም አባቷ ግን ከለከለው። አባቷም በእውነት የተላሃት መስሎኝ ለጓደኛው ሰጠሁት፣ ታናሽ እህቷ አትሻልም? እሷን ውሰድ አለው። ሳምሶንም በዚህ ጊዜ በፍልስጤማውያን ላይ ጉዳት ባደርስ ተጠያቂ አይደለሁም አለ። ሄዶም 300 ቀበሮዎችን ያዘ፣ ጅራት ለጅራትም አሰርኳቸው። በጅራታቸውም መካከል ችቦ አሰረ። ችቦውንም ለኩሶ ቀበሮዎቹን ወደ ፍልስጤማውያን እርሻ ሰደዳቸው። እርሻው በሙሉ ተቃጠለ። የታጨደውም ያልታጨደውም የወይኑ ስፍራና የወይራ ተክሉ ጭምር ወደመ። ፍልስጤማውያን
ይህንን ማን አደረገ ብለው ሲጠይቁ የቲምናዊው አማች ሳምሶን እንደሆነ ተነገራቸው። ፍልስጤማውያንም ወጥተው ሴቲቱንና አባቷን በእሳት አቃጠሏቸው። ሳምሶንም ይህንን ካደረጋችሁማ በቀሌን ሳልወጣ አላርፍም አላቸው። በታላቅ ግድያም ቀጣቸው። ከዚያም ወርዶ በኤጣም ዓለት ዋሻ ውስጥ ተቀመጠ። ፍልስጤማውያንም ወጥተው በይሁዳ ሰፈሩ። የይሁዳ ሰዎችም ለምን ልትወጉን መጣችሁ ብለው ጠየቁ። እነርሱም ሳምሶን በእኛ ላይ እንዳደረገው እናደርግበት ዘንድ ልናስረው መጥተናል አሉ። ከዚያም 3000 የይሁዳ ሰዎች ወደ ኤጣም ዓለት ዋሻ ወርደው ፍልስጤማውያን እንደሚገዙን አታውቅም? ይህ ያደረክብን ምንድን ነው አሉት። እርሱም ያደረጉብኝን አደረግኩባቸው አላቸው። እነርሱም ልናስርህና ለፍልስጤማውያን አሳልፈን ልንሰጥህ መጥተናል አሉት። ሳምሶንም እናንተ ራሳችሁ እንዳትገድሉኝ ማሉልኝ አላቸው። እነርሱም አናገዳድልህም፣ አስረን አሳልፈን እንሰጥሃለን እንጂ አሉት። በሁለት አዳዲስ ገመዶችም አስረው ከዓለቱ ይዘውት ወጡ። ወደ ሌሒ ሲቃረብ ፍልስጤማውያን እየጮኹ ሊቀበሉት መጡ። የእግዚአብሔር መንፈስ በኃይል ወረደበት። በእጁ ላይ የነበሩት ገመዶች እንደ ተቃጠለ ክር ሆነውና ከእጁ ላይ ወደቁ። የአህያ መንጋጋ አገኘና አንስቶ 1000 ሰዎችን ገደለበት። ሳምሶንም በድል አድራጊነት ቆመ። ከዚያም በአህያ መንጋጋ 1000 ሰው ገደልኩ አለ። ንግግሩንም ሲጨርስ መንጋጋውን ጣለው። የዚያም ቦታ ስም ራማት ሌሒ ተባለ። በጣም ተጠምቶ ስለነበር ወደ እግዚአብሔር ጮኸ። ይህንን ታላቅ ድል ለባሪያ ሰጥተሃል፣ አሁን በጥም ልሙት አለው። እግዚአብሔርም በሌሒ ያለውን መሬት ከፈተና ውሃ ወጣ። ሳምሶንም ጠጥቶ ነፍሱ ተመለሰች። ስለዚህም የምንጩ ስም ኤን ሐቆሬ ተባለ። አንድ ቀን ሳምሶን ወደ ጋዛ ሄዶ አንዲት ቆንጆ ሴት አየ። የጋዛ ሰዎችም ሳምሶን መምጣቱን ሲሰሙ ከበቡት። ነገ ጠዋት እንገድለዋለን ብለው እስከ እኩለ ሌሊት ጠበቁ። ሳምሶን ግን እኩለ ሌሊት ላይ ተነስቶ የከተማይቱን በር መዝጊያና ሁለቱን መቃኖች ነቅሎ በትከሻው ተሸክሞ ኬብሮን ፊት ለፊት ወዳለው ተራራ አወጣቸው። ይህም የሳምሶን የማይታመን ኃይል ማሳያ ነበር። በኋላ ላይ በሶሬቅ ሸለቆ የምትኖር ደሊላ የምትባል ሴት ወደደ። የፍልስጤም መኳንንት ወደ እሷ መጥተው አባብዩና የኃይሉ ምስጢር ምን እንደሆነ እወቂ፣ እንዴትስ ልናስረው እንደምንችል ንገሪን፣ ለየአንዳችን 1100 ብር እንሰጥሻለን አሏት። ደሊላም ሳምሶንን እባክህ የኃይልህ ምስጢር ምንድን ነው? በምንስ ብትታሰር ነው የምትሸነፈው ብላ ጠየቀችው። ሳምሶንም ያልደረቁ 7 ርጥብ ጅማቶች ቢታሰሩብኝ እንደ ማንኛውም ሰው ደካማ ሆናለሁ አላት። መኳንንቱም አመጡላትና አሰረችው። ሰዎች በክፍል ውስጥ ተደብቀው ሳለ ሳምሶን ፍልስጤማውያን መጡብህ ብላ ጮኸች። እርሱ ግን ገመዶቹን ልክ እንደ ክር በጣጠሳቸው። ደሊላም ዋሸኸኝ፣ አፈዝግብኝ፣ አሁን ግን እባክህ እውነቱን ንገረኝ አለችው። እርሱም ባልተሰራባቸው አዳዲስ ገመዶች በታሰረኝ አላት። አሁንም በጣጠሳቸው። በሦስተኛውም የራሴን 7 ጉንጉኖች ከድር ጋር ብትጎነጉኒው አላት። አሁንም አላሸነፈችም። በመጨረሻም ሳታምነኝ እንዴት እወድሃለሁ ትላለህ እያለች በየቀሉ ስታስጨንቀው ነፍሱ እስክትመረር ድረስ ነገራት። ከእናቴ ማኅፀን ጀምሮ ለእግዚአብሔር የተለየው ናዝራዊ ስለሆንኩ ምላጭ በራሴ ላይ አልደረሰም። ጸጉሬ ቢላጭ ግን ኃይሌ ይለቀኛል፣ እንደ ማንኛውም ሰው ደካማ ሆናለሁ አላት። ደሊላም ምስጢሩን እንደነገራት አውቃ መኳንንቱም ጠራች። ሳምሶን በሕቋፍ ላይ ተኝቶ ሳለ አንድ ሰው ጠርታ 7ቱን የራስ ጸጉር ጉንጉኖች አስላጨችው። ኃይሉም ተለየው። ስትቀሰቅሰውም እንደ ቀድሞው ወጣለው ቢልም እግዚአብሔር ግን እንደተለየው አላወቀም ነበር። ፍልስጤማውያንም ያዙት፣ ዓይኖቹን አወጡት፣ ወደ ጋዛም ወስደው በናስ ሰንሰለት አሰሩት። በወህኒ ቤትም እህል ያስፈጩት ነበር። ነገር ግን የራሱ ጸጉር እንደገና ማደግ ጀመረ። የፍልስጤን መኳንንት ለአምላካቸው ለዳጎን ታላቅ መስዋዕት ለማቅረብና ለመደሰት ተሰበሰቡ። አምላካችን ጠላታችንን ሳምሶንን በእጃችን አሳልፎ ሰጥተናል። ሕዝቡም ባዩት ጊዜ አምላካቸውን አመሰገኑ። ልባቸውም ደስ ባለው ጊዜ ሳምሶንን አምጡትና ያጫውተናል። ሳምሶንንም አምጥተው በሁለቱ ምሰሶች መካከል አቆሙት። ሳምሶንም እጁን የያዘውን ብላቴና ቤተ መቅደሱ የቆመባቸውን ምሰሶች እንዳስደግፋቸው አስጨብጠኝ አለው። ቤተ መቅደሱ በወንዶችና በሴቶች ተሞልቶ ነበር። 3000 ያህል ሰዎችም በጣሪያው ላይ ሆነው ሳምሶን ሲያጫውታቸው ያዩ ነበር። ሳምሶንም ወደ እግዚአብሔር ጸለየ። ጌታ እግዚአብሔር ሆይ እባክህ አስበኝ። አምላክ ሆይ ስለ ሁለቱ ዓይኖቼ ፍልስጤማውያንን በአንድ ጊዜ እንድበቀል አሁንም አንድ ጊዜ ብቻ አብርታኝ። ከዚያም ቤተ መቅደሱ የቆመባቸውን ሁለቱን መካከለኛ ምሰሶች በቀኝና በግራ እጁ ይዞ ከፍልስጤማውያን ጋር ልሙት አለ።
በሙሉ ኃይሉም ገፋቸው። ቤተ መቅደሱም በመኳንንቱና በሕዝቡ ላይ ወደቀ። በሕይወት ሳለ ከገደለው ይልቅ በሞቱ የገደለው በለጠ። ወንድሞቹና የቤተሰቡ አባላት ወርደው አስከሬኑን ወሰዱት፣ በአባቱ በማኑሄ መቃብር ቀበሩት። እርሱም እስራኤልን 20 ዓመት መርቷል። የሳምሶን ሕይወት እግዚአብሔር ጉድለት ያለባቸውን ሰዎች እንኳን ለዓላማው እንዴት እንደሚጠቀምባቸው የሚያሳይ ትልቅ ትምህርት ነው። ጥንካሬው ከሰው ልጅ ድክመት ጋር የተቆራኘ ቢሆንም በመጨረሻ ግን መለኮታዊ ተልእኮውን ፈጽሟል። በእርሱ ታሪክ ውስጥ ስለ እምነት አስፈላጊነት፣ ስለ ፈተና አደገኝነትና ስለ እግዚአብሔር ፈቃድ የበላይነት እንማራለን። ልጆቹ እና ሌሎች ቤተሰቦች በመላው ዓለም መጽሐፍ ቅዱስን በአኒሜሽን ፊልሞች እንዲማሩ ይፈልጋሉ? ይህ እንዲሆን ለመርዳት አሁን ዕድል አለዎት። ራዕያችን ወደ ኢየሱስ የሚመሩትን ታሪኮች ሁሉ የሚተርኩ ሙሉ የፊልም ሥራዎችን መስራት ነው። ይዘቶቻችን ሁሉ በዩቲዩብ ላይ በነፃ ይገኛሉ። ነገር ግን የማስታወቂያ ገቢ ብቻውን ተልዕኳችንን ለመደገፍ በቂ አይደለም። ስለዚህ የዚህ ቻናል ሜምበርሺፕ መሆኑን አይርሱ እና የመጽሐፍ ቅዱስን ታሪኮች ለሚቀጥለው ትውልድ ማድረስ እንችላለን። ለእርሶም ለቤተሰቦ የሚሆኑ ልዩ ጥቅማ ጥቅሞችን እናቀርባለን። የዚህ አስደናቂ ተልዕኮ አካል ስለሆኑ እናመሰግናለን። ይህን ቪዲዮ ከወደዱት እባክህን ሰብስክራይብ ያድርጉና አዳዲስ ቪዲዮዎች ሲለቀቁ እንዲደርሶት የደውል ምልክቱን ይጫኑ። ቪዲዮውን ላይክ ማድረግ፣ አስተያየቶን መጻፍ እና ለጓደኞቹና ለቤተሰቦ ማጋራቶን አይርሱ። ስለተመለከቱ እናመሰግናለን።